ሆኖ ቅዳሜ እንኳን አላለችም። ስሙ አንዴ ዶሮ እየሰራውን አርብ ቀን ነው ያለችው። ለስንቱ ዚስ ማቤት ነው እሷ ቤት ለስ ወጣ ጓደኛ አማራነ ትግሬነ ኦሮሞና አይደለም፣ የዘር ጉዳይ አይደለም፣ የራስህ ደም ነው። ግን ያደረከው ነገር ይወራል፣ ሀገር ይስማል። ዶሮ እየሰራሁኝ ስሙ አርብ ቀን ያደረከው አንድ ከዛ በኋላ ወጣ ጓደኞቼ ጋር የት ነው የምትሄጂው ስትለኝ ሰው ዶሮ እየሰራ ጥሩ ይወጣል። መጣሁ ነው ያልኳት። ጓደኞቼ ጋር ነው የሄድኩት፣ ልጄ ጋር ነው የደወልኩት። አሁን አልችልም፣ ጠዋት እናወራለን። ኖ አሁን ነው ማውራት ያለብን። ኖ አሁን አልችልም፣ የሆነ ነገር ተፈጥሯል። ምንድን ነው የተፈጠረው? እንደዚህ የገዛ ልጄ ምን እንዳለ ልንገራችሁ። ተሳስተሻል፣ ሌላ ነገር ሲነካካ አይተሽ ይሆናል እንጂ ተሳስተሻል ጂጂ ሲለኝ ተሳስቻለሁ፣ እውነት ተሳስቻለሁ ጂጂ ተሳስተሻል፣ እውነት ትግል ተመልሼ ልምጣ ደግሜ ሊሆን ህልም ታውቃላችሁ እንደናት ይሄንን ያፈንኩልሽ ሳምሬ ይሄንን ያፈንኩልሽ። ይሄንን ነው ዝም ያልኩት። ድሪያ የሆነ ሽት ነገር ለብሻለሁ፣ ራሴንም አየሁ አንቺንም አየሁ። ምን ተልኮብኝ ነው የመጣሁት አለ። ምን ወደ ውስጥ ነው የገባ? ምን ሰይጣን ነው ቤታችን ውስጥ የገባው? ምንድን ነው? ምን እየተደረገ ነው ያለው? ምን እየተሰራ ነው ያለው? ዓርብ ዕለት ማታ እሷ ተኝታ ይሄ ነው ቤተሰብ። ለሁላችሁም ልነግር የምፈልገው አንዳንዴ ከባለጌ ቤተሰብ ሰው ጨዋ ቢሆን ከባለጌ ቤተሰብ አትጋቡ። ከባለጌ ቤተሰብ አትጋቡ ምለው ለዛ። በመጀመሪያ ደረጃ ዓርብ ዕለት ኦርቶዶክስ ናቸው ሁለቱ፣ ፋኒም ሳምሪም ኦርቶዶክስ ናቸው። ኦርቶዶክስ ተዋህዶ ናቸው። ዓርብ ቀን እርጉዞና እሷ ቤት ሄዳ አታውቅም። እርጉዞና ተጣልተዋል ስለማቅ እርጉዞ ከወለደች በኋላ ቸውን ይሰሩልሻል። አታውቂም፣ እውቀት ስለሌለሽ ቲክታክ ላይ ገንዘብ መስራት አትችል። አንቺ ገንዘብ መስራት የምትችይው በታፕታፕ ብቻ ነው፣ ጌም በመጫወት ብቻ ነው። መሀይም ስለሆንሽ ማለት ነው። ቲክታክ ላይ ብዙ 10,000 ከሞላላችሁ በኋላ የተለያየ አይነት ገንዘብ መስሪያ መንገዶች አሉ። ብዙ አይነት መንገድ አለ ቲክታክ ላይ ገንዘብ የሚሸጥ ገንዘብ የሚሰራበት በጣም እልፍ ኃላፊ የሆኑ ነገሮች። ግን መሀይም ከሆናችሁ ምንድን ነው የራሳችሁን ዝሆን ባከልሽበት ሰዓት መቤት ግን እውነት ነው፣ እውነተኛ ጥያቄ ነው። እናቷ ነች ወይ የሳምሪ? ግን እውነት ለመናገር እውነት ይቺ ልጅ የሳምሪ እናት ናት? እውነት የሳምሪ እናት ናት? ይቺ የገዛ እናቷ ናት? እናቷ ናት ወይ? እናት እንደዚህ ያዋርዳል ወይ? እሷንም ልጇን ሸርሙጣ ነበረች ብላ ያለችው የልጇን ባል እንደዛ ነገ የልጅ ልጆቿን ትሰድባለች። ወይኔ ሳምሪ ሙሉ በሙሉ እናት አይደለሽም ብላ ይሰረጅ። ከዚህ በላይ አንቺን ልትጎዳ የምትችልበት ምንም ነገር የለም ሳምሪ። እውነቱን ልንገርሽ፣ ሰርጂ፣ አስወጪ። በህግ ሙሉ በሙሉ የእናትነት ማንነት እንደሌላት አሳውጂ። መክሰስ ካለባችሁ እግዚአብሔር ምስክሬ this is the time to do it. this is the time። ከዚህ በላይ ምንም ልታደርጋችሁ አትችልም። መድኃኔዓለም ድረስ በስመ አብ ወወልድ በመንፈስ ቅዱስ በዚህ ደረጃ የልጅሽን ባል ሊደፍሬ ነው ታያለሽ። ዝሆን በነበርሽበት ሰዓት አበሻ አላይም ብሎሽ አይደል እንዴ ተቀደሽ ተጠጋግነሽ የመጣሽው? ቁርጥርጥ አድርገው ፈልጠው አይደል እንዲያመጡሽ። እሱንም አምጥተውሽ ይኸው ሆዴን ቀቅለሽ ልትበያል ነበር እንዴ? ከ3 ወር በኋላ ቀቅለሽ ልትበያል ነበር እንዴ? ሙሉ ሆዴን ቀቅለሽ ልትበዩ አልፈልግሽም ትሸቻለሽ ብሎ ጥሎሽ አይደል እንዴ? ሆዴ ቃል በቃል ያለው ሆዴ በጣም ነው የምትሸተው። አብሬ መሆን አልቻልኩኝም ብሎ ጥሎ ነው የሚሄደው። ተመካክሮ አይደለም እንደዚህ የሚመካከሩት ነገር የለም። ይቅር ይበላችሁ እግዚአብሔር፣ ይቅር ይበላችሁ፣ ልቦና ይስጣችሁ። ደፈረችኝ ብላችሁ አውሩ ተብሎ ተመካክሮ አይሆንም፣ በዛ ደረጃ አይሆንም። እና ለማናችሁ የምናገረው ነገር ምንድን ነው? እግዚአብሔር አምላክ
ከእንደዚች አይነት ሰይጣን እግዚአብሔር ይሰውራችሁ። ከእንደዚች አይነት የዲያብሎስ ቁራጭ እግዚአብሔር ይሰውራችሁ። ከዛ ሊያ ሾው ጋር ሄደች። እኔ ባልኖር ላይቭ ላይ እመሰክር ነበር። ሊያን አጥረገርጋት ነበር። ሊያ ሾውን እንደዚህ ሆነሽ አየንሽ ገንዘብ የምታመጪው ምናምን እያለች መጨፈር ጀመረች። በብዛት የሚያሽቃብጡት አሁንም የአማራ ልጆች ናቸው። እሷ ጋር የጎንደር ዘፈን ትከፍታለች። የአማራ ዘፈን ስትከፍት ሆ ብሎ አማራ ይሄዳል። this is the biggest problem። መማር ያለባችሁ ወንድም ናቶች፣ የእኔም ፎሎወሮች ነው የምነግራችሁ። ተማሩ፣ አትሸወዱ። ምን አይነት ነገር እየተሰራ ነው ብላችሁ አስቡ። ሊያ ቀምቅማ ነበረ። እንትን ላይ ከቤት መውጣት አይቻልም ነበር። በዛ ጊዜ ቱርክ ነው የነበረችው። እቀመቅም ነበር። ይቀመቅማሉ። ማንም ከቤት አይወጣም ነበር። በቃ ቤት ነው የተዘፈጸ። እኔ ራሱ አብጬ ኤነትሬ ነበር ማክለው። ቤት ነው የምትቀመጠው። ከዛ እነ ማቲ ያሉ ማቲ ዱቄት አለ፣ እኔ ያለው እንቦ አለ ምናምን። እዛ ላይ ሊያ ያልሆነ ነገር የማይረባ ነገር አደረገች። ውጪ ብዬ በውስጥ ጽፌ አስወጣኋት። ውጪ ከዚህ ዱቄታ ምን እያረግሽ ነው ምናምን ብያ ደንግጣ ኮሜንቴን አይታው በውስጥ ወጣች። ሊያ አላወቀችም ነበር፣ ሰክራ ነበር። ውጪ ከዚህ ብዬ አስወጣኋት። ይሄ ነገር ይመጣል ብዬ አላስብም። ይሄን ነገር ግን ያስፖሰተችው ማናት? በሌላ አካውንት ፈጣሪ ምስክሬ ማናት ያስፖሰተችው? ሰበናት። ሴቶቹ እንዴት አርመኔ እንደሆኑ እርስ በራስ ሲሉ እንዴት አርመኔ እንደሆኑ። ይሄ ሁላ ጥላቻ የመጣው ሊያ ሰውነትሽ ተቀይሯል፣ የተሰራ ነገር አለ እንዴ ምንድን ነው ነገሩ ብላ ስለጠየቀች ሊያ የተጠመደችው በቤታዩ ሁላችንም አይተናል። በአንድ ወር ጠፍታ መጣ፣ ጭው ብላ መጣች። ቤታዩ ስትመጣ ምን ተደረገ? ሰው ጠየቀ። ምን ጉድ ነው ተብሎ ድብልቅልቁ ወጣ። ምን የሶሻል ሚዲያ ሰውን አትጠይቃለች። ይሄን ሁላ የምታደርገው ሰበናት ናት። ጭራሽ የቴዲ አፍሮ ሚስት ከሌላ ትማግጣለች ብላ ሊያ ነግራኛለች ብላ ገባችላል። አያችሁ ምን ያህል ሰይጣኖች እንደሆኑ አንዳንዶቹ። የበታችነት ስሜት ስትሰማቸው የሚያደርጉትን ነገር አያችሁ። ጥንቃቄ አድርጉ ሴቶች። ጓደኛ የሶሻል ሚዲያ ሴትን ጓደኛ ያረግሽ ሴት አለቀለሽ። በሶሻል ሚዲያ የተዋወቅሻት ሴት መድኃኔዓለም ምስክሬ ጓደኛ አትሆንሽ፣ ጓደኛ አትሆናችሁ። ሶሻል ሚዲያ ላይ የምታውቋቸው ሴቶችን ጓደኛ እንዳታደርጉ፣ ጓደኛ እንዳታደርጉ። ስለዚህ ሊያን ስም ለማጥፋት እኔ ሰድቤ እዛ ላይ ባላስወጣን ኖሮ እኔ ጋር ቀድሞ ደርሷል። ለእኔ ጠብሴ ናት ሊያ። ቀጠቅጣት ነበር። ግን እውነትን መቼም ቢሆን እኔ እውነትን እውነት ነው የምለው፣ እውነትን እውነት፣ ውሸትን ውሸት። ስለዚህ ሊያ በዛ ሰዓት ያደረገችው አስወጥቻታለሁ። በዛ ሰዓት ውጪ ብዬ ነቅላ ወጣለች። ከነ መቅዲ ጋር ከነ ምን ጋር ይጫወቱ ነበር። ይሄ ነው ጨዋታ። ያን ያለቀው ወደ ቱና ትመለሳለህ። ምንድን ነው እዚህ ሶሻል ሚዲያ ላይ እየጠቀመችው? ጊፍት ስላልሰጣት ድፍን ኦሮሞን ተሳደበች። ጊፍት አልሰጡት። ጊፍት የላቸው። ጊፍት የለንም። ጊፍት ስላልሰጠ የኦሮሞ ህዝብ ይሰደባል። የሆነን ሰው ሆዴን ተልተን እንድትሞት ነው ህይወቴን የምመኘው አለች። የሚቀርቧትን ሰዎች እንዴት አድርጋ ልትጎዳ እንደምትችል ቁጭ ብላችሁ ተልተ ስትሞት ነው ማለት። የሱሽ ዮኒ ማኛ ጋር መጣች። ምን ላይ ኢሊሊ ለኔ ያዝናችሁልኝ ነው እንዴ እስከዛሬ አልፖስታችሁት? እኔ ከኢትዮጵያ ከመጣሁ 3 ዓመት አልፎኛል። 3 ዓመት አለፈኝ። ለኔ ያዝናችሁልኝ ነው? አንዳችሁም ያንን ማታውጡት ወይስ እኔን ለማብሸቅ? እንዴት ነው የምበሽቀው? ለኔ ታዝኖ ነው? ለኔ ታዝኖ ነው ወይ? ብልጽግናን ስረግጥ ነበረ። ለምን ብልጽግና አላወጣውም? ለኔ ታዝኖ። አያችሁ፣ ሴቶች ይዋሻሉ። ሴቶች እጅግ አደገኛ ውሸት አለባቸው። ሶሻል ሚዲያ ላይ የምታቋትን ሴት በፍጹም እንዳታ። ሴት ለሴት ነው ማውራችሁ። በጣም ትጎዳዳላችሁ። ወንድ ከሆነ ጀነጀኔ ነው የምትል ሌላ ታሪክ ነው። ፈልጌው እምቢ ያልኩት ምናምን ብላ ተቀባጥራለች። ችግር የለው። ሴት ለሴት ግን የመጨረሻ ለመጠፋፋት ነው የሚፈላለጉት። የመጨረሻ ለመጠፋፋት ነው የሚፈልጉት። ኮፒ ሊንክ እያደረጋችሁ ጂጂ እግዚአብሔር አምላክ መልሱን ይስጥሽ። የሰውን ስም በሙሉ ያጠፋሽበት እግዚአብሔር አምላክ መልሱን ይስጥሽ። ትቀናናላችሁ። ከሚገባው በላይ ሴቶች ትቀናናላችሁ።
ክፉኛ ቀናተኛ ናቸው። ክፉኛ ነው የምትቀር። በተለይ እኔ ሁሌ እምላለሁ ልጅ የካደ ሰው ጓደኛ አታርጉ። ልጅ የካደ እናንተንም አይፈታም። ጭምብላቸው እየተገለጠ ነው። ጭምብላቸው እየወጣ ነው በቆዩ ቁጥር። እኔ ኤክስፒሪየንሱ አለኝ። ሶሻል ኤክስፒሪየንስ ብቻ ሳይሆን ስርዓትም አለኝ። በጣም 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 ከሌሎቹ የተለየ ስርዓት አለ። ይህ ሰክሬ አንድ ቀን አይታችሁኝ አታውቁም። ስበላቀጥ አንድ ቀን አይታችሁኝ አታውቁም። መረን ስለቅ አንድ ቀን አይታችሁኝ አታውቁም። ባለ ነገር ላይ በደንብ አድርጌ እናገራለሁ ጥግ ድረስ። አይታችሁኝ አታውቁም። በእውነት ተመርኩዤ ብቻዬን ቀራታለሁ፣ እናገራለሁ። አንድ ቀን 15 ዓመት ስታቆኝ አንድ ቀን ስበላቀጣለሁ። ልጆች ክብር ናቸው። ልጆች ክብር ናቸው። ጭራሽ የልጆች ሲገርመን የልጅ ባልጋ ሄደች። በእንትን የነበረች ጊዜ እንግዲህ አስብ። በምን የነበረች ጊዜ? በምን የነበረች ጊዜ? ዝሆን በነበረችበት ሰዓት፣ እንደዛ 4 ሰው በምታክል 400 ኩንታል በነበረችበት ሰዓት፣ ጥርሷ ወላቃ በነበረበት ሰዓት ሊደፍረኝ ነው ብላለች። ሊደፍረኝ ነው ብላለች። ተቆራርጠሽ አልፈልግም ትሸቻለሽ ብሎ እኮ ሆዴ ሄዷል አይደል እንዴ? ተቆራርጠሽ እንደዚህ ሆነሽ መጣሽ ሆዴ ጥሎሽ ሄዷል አይደል? ጥሎሽ ሄዷል አይደለም? ያንን ነው የምለው። ስለዚህ በጣም በጣም መረን 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 ባለጌ በልጆቿ በማንም የምትሰራው ግፍ የእሷን አሟሟት አዝናለሁ። ገና አሳስብ ፈጣሪ ምስክሬ፣ የእሷን አሟሟት ሳየው ሆዴ አመለጥክ እንጂ አባቴ ታጠፋ ነበር። ሆዴ አምልጠሃል። ፈጣሪ ሲለ አምልጠሃል። ሶሻል ሚዲያ ላይ የምትታወቅ ሴት ወንዶች አደራ እንዳትጠብስ። ሶሻል ሚዲያ ላይ የምትታወቅ ስምህን ታጠፈዋለች። ሶሻል ሚዲያ ላይ በጣም የምትታወቅ ሴት በጣም ብዙ ሰው ይጀነጅናታል። እርግጠኛ ሆኜ ነው የምነግርህ። ለወንድ ልጅ ስም ይጠፋል። በጣም ታዋቂ ሴት ከሆነች ጥፋ። ምክንያቱም የምትታመነው እሷ ናት። ምንም ብትል የምትታመነው እሷ ናት። ስለዚህ ሶሻል ሚዲያ ላይ የምትበላቀጥ አንድ መረን ሴት ስትመጣ ባላየልም በል ብሎክ አድርግ። ምንም አይነት ነገሮች ይዘው ቢመጡ ኖ ብለሽ ጥፋ። ያንን ነገር በማድረግ ራስን አድን። ምክንያቱም የሚሰማ ሰው የለም። ቲፎዞ አላቸው፣ ምን አላቸው። አንድ ነገር ያንተ ስም ቢጠፋ አከተመል፣ ይቀብረዋል፣ ይቀብረዋል። ኮፒሊንግ ቤተሰብ። ስለዚህ በጣም አዝኛለሁ። ፋኒ እግዚአብሔር ይሁን ወደ ህግ ብትሄድ መልካም ነው። ወደ ህግ ሂድ፣ ወደ ህግ ቦታ ሂድ እንጂ እቺ ሴት እንደዚህ ስምን እያጠፋች ትልቅ ወንጀል ነው። ጀርመን ላይ ትልቅ ጀርመን ላይ የትም ሀገር ነው ሊደፍሬ ነው ካለች መክሰስ ትችላለህ፣ መክሰስ ትችላለህ፣ መክሰስ ትችላለህ። ትልቅ ወንጀል ነው። ምክንያቱም ወንጀል ነው የተሰራበት። ስለዚህ ማስረጃ አምጪ ትባላለች። ማስረጃ የላትም። ጉዷ ፈላ። ስለዚህ አሁን መጨረሻ ላይ በራሳችሁ ቤተሰብ ነው የምትዋረዱ። በራሳችሁ ቤተሰብ ሆዴ እግዚአብሔር ገላግሎሃል። ማብራታ እግዚአብሔር ከዚህ መከራ አውጥቷል። አንተን እግዚአብሔር ነው ያወጣው። ሆዴ እንዴት ሰው ፋኒ የዛኔ በጣም ያንግ ነበር አስታውሳለሁ። በጣም የዛሬ 6 ዓመት ፋኒና እንትና በጣም ያንግ ነበሩ። 20ዎቹ ውስጥ ናቸው። በጣም ያንግ ናቸው። ሊደፍሬ ነው። በስመ አብ። እኔ ያልኩሽ እኮ እንድትታመኝ ምን ታረጊ መሰለሽ? ዮኒ ማኛ ቪዲዮ አለኝ ሲደፈር ልከውልኛል። እግዚአብሔርን ብለሻል አውጪ። እንድታወጪ እፈልጋለሁ። እኔም ማየት እፈልጋለሁ። እኔም ማየት እፈልጋለሁ። ፈልጋለሁ ይኸውልህ